የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለበት መረጃ ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በከፊል ተከፍቶ የነበረው የሆርሙዝ ወሽመጥ በዛሬው ዕለት በኢራን ሙሉ በሙሉ እንደተዘጋ ተሰምቷል። እንዲሁም 3 ኮንቴነር መርከቦችም በኢራን ጥቃት እንደጋዩ ተረጋግጧል። በእስራኤልና አሜሪካ ከኢራን ጋር የተጀመረው ውጊያ ዛሬም በቀጠለበት በአሁኑ ሰዓት ላይ 1 ሚሊዮን ወታደሮች ዝግጁ ናቸው ስትል ኢራን አስታውቃለች። በመካከለኛው ምስራቅ ጦርነት ተባብሶ የቀጠለ ሲሆን በአሁኑ ሰዓት ስም አዳዲስ መረጃዎችም ይወጡ ይገኛሉ። ትራምፕ ለኢራን የመጨረሻ ማስጠንቀቂያም ሰጥተዋታል። ገሃነም እናወርድባቸዋለን ሲሉም ተደምጠዋል። በአሁኑ ሰዓት ላይ በዚህ አካባቢ አዳዲስ መረጃዎችም እየተሰሙ የሚገኙ ሲሆን አብራችሁን ስትቆዩ የምታዳምጧቸው ይሆናሉ። የኢራን የአሜሪካ የምድር ጥቃት ለመከላከል የካርግ ደሴትን በተጨማሪ ወታደሮች፣ ፈንጆችና የአየር መከላከያ መሳሪያዎች ያጠናከረች ነው ተባለ። በከፍተኛ ደረጃ ተፋፍሞ በቀጠለው በመካከለኛው ምስራቅ ጦርነት በአሁኑ ሰዓት ላይ ውጥረት እየጨመረ መምጣቱን ተከትሎ ኢራን ተጨማሪ ወታደራዊ ኃይሏን በካርግ ደሴት ላይ አሰማርታለች። ይህ ጸረ ሰውና ጸረ ታንክ ፈንጂዎችም ሊያርፉባቸው በሚችሉ ቦታዎች ላይም ጨምሮ መቅበርና ተጨማሪ በትከሻ የሚተኮሱ የምድር ወደ አየር ሚሳኤሎችን ማጓጓዝን ያካትታል። የካርግ ደሴትን የኢራን 90% ገደማ ድፍድፍ ዘይት ወጪ ንግድ የምታስተናግድበት ወሳኝ የፋርስ ባህረ ሰላጤ የነዳጅ ማዕከል ናት። ከአሜሪካ የስለላ መረጃ ጋር ቅርበት ያላቸው ምንጮች እንደገለጹት ከሆነ እነዚህ የመከላከያ እርምጃዎች የተወሰዱት አሜሪካ ደሴቲቱን ለመቆጣጠር ወይም ደግሞ ለማውደም ኦፕሬሽን ታኬድ ትችላለች ተብሎም በመገመቱ ነው። ይህ ወታደራዊ ግንባታ የተከናወነው ባለፈው ሳምንት በደሴቲቱ ላይ ባሉ ወታደራዊ መሰረተ ልማቶች ላይ አሜሪካ አየር ጥቃት ካደረሰች በኋላ ባሉ ሳምንታት ውስጥ ነው። ይህ ሁኔታ አሜሪካ በክልሉ ያደረገች ካለው ወታደራዊ እንቅስቃሴ ጋር ተገጣጥሟል። ይህም ከ31ኛውና 11ኛው የባህር ኃይል ፈጣን ደራሽ ኃይሎች ማሪን ኤክስፔዲተሪ ዩኒትስ የተውጣጡ በሺዎች የሚቆጠሩ የባህር ኃይል ወታደሮችና የ82ኛ የአየር ወለድ ክፍለ ጦር አባላትም ወደ ቀጠናው መግባታቸውን ያካትታል። ምንም እንኳን የምድር ጥቃትን ለመሰንዘር የተላለፈ የመጨረሻ ውሳኔ በይፋ ባይገለጽም ካርግ ደሴትን አሁን ባለው በሁለቱ ሀገራት ግጭት ውስጥም በአሜሪካ የእቅድ ውይይቶች ላይ እንደ ትልቅ የመደራደሪያ ነጥብ ተይዛለች። ከዚህ ጋር በተያያዘ የኢራን መንግስትም በአሁኑ ሰዓት ላይ የማያዳግም የሚለውን አዲስ እርምጃ እየወሰደ ይገኛል። ኢራን የ12 ዓመት ህጻናትን ለጦርነት ድጋፍ የመለመለች መሆኑም ተሰምቷል። የኢራን አብዮት ዘብ ባለስልጣናት እንደገለጹት ከሆነ ለጦርነት ድጋፍ ሰጪ ስራዎችን የሚያመላልሱ ታዳጊዎች የእድሜ ገደብ ወደ 12 ዝቅ እንዲልም ተደርጓል። በቴህራን የአብዮት ዘብ የባህል ጉዳይ ባለስልጣን የሆነው ራሂም ናዳሊ እንደተናገረው ከሆነ ለኢራን በሚል ስያሜ በተጀመረው አዲስ ንቅናቄ ታዳጊዎችን በመልከታ በፍተሻ ኬላዎች፣ ጥበቃና በሎጂስቲክስ ስፍራዎች ላይ እንዲሳተፉ ጥሪ ቀርቧል። ይህ ውሳኔ የተላለፈውን በርካታ ታዳጊዎችን በራሳቸው ፍቃድ ለመሳተፍ ጥያቄ በማቅረባቸው ነው ሲልም ባለስልጣኑ በሀገሪቱ የመንግስት ሚዲያ በኩል ገልጸዋል። ይህ እርምጃ ኢራን በዓለም አቀፍ የህፃናት መብቶች ስምምነት ላይ የገባቸውን ቃል የሚጥስ በመሆኑም በከፍተኛ ሁኔታ እየተቸ ይገኛል። ስምምነቱ ህፃናትን በማንኛውም ወታደራዊ እንቅስቃሴ ውስጥ ማሳተፍ በግልጽ የሚከለክል ቢሆንም አሁን ግን የ12 እና 13 ዓመት ታዳጊዎችን በጦርነቱ ቀጠናዎች በሚከናወኑ የድጋፍ ስራዎች ላይ እንዲሳተፉ መፈቀዱ የሰብአዊ መብት ተሟጋቾች ስጋት ላይ ጥሏል። ዘገባው እንደሚያመለክተው ይህ የእድሜ ገደብ ማሻሻያ የተደረገውም በኢራንና በእስራኤል መካከል ያለው ግጭት የተባባሰ በመጣበት በአሁኑ ወቅት ላይ ሲሆን ኢራን ህፃናቱን የምታሳትፈው ለድጋፍ ስራዎች ነው ብትልም ዓለም አቀፍ ድርጅቶች ግን ይህ ተግባር ህፃናቱን ለከፍተኛ አደጋ የሚያጋልጥ ዓለም አቀፍ ህጋትን የጣሰ ነው በማለትም በመቃወም ላይ ይገኛሉ። የመካከለኛው ምስራቅ እጣ ፋንታ ያለ እኛ አይወሰንም ሲሉም የባህረ ሰላጤ አገራትም ተናግረዋል። ከኢየሩሳሌም ፖስት ጋር የተገናኘው መረጃ እንደሚያመላክተው የባህረ ሰላጤው ትብብር ምክር ቤት አባላት አገራትም በኢራንና በዩናይትድ ስቴትስ መካከል በሚደረግ ማንኛውም ድርድር ወይም ደግሞ የተኩስ አቁም ስምምነቶች ላይ ቀጥተኛ ተሳትፎ እንዲኖራቸው አጥብቀው እየጠየቁ ይገኛሉ። እንደ አውሮፓውያን አቆጣጠር ከየካቲት 28 ቀን 2026 ቀን ጀምሮ የተቀሰቀሰው ጦርነትም ተባብሶ በቀጠለበት በዚህ ወቅት ላይም ኢራን በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኳታርና በኩዌትም የነዳጅ ማጣሪያዎችና መሰረተ ልማቶች ላይ እንዳጠረ ስልታዊ የድሮን ጥቃትና የባለስቲክ ጥቃት መሰንዘሯም ይታወሳል። የባህረ ሰላጤው አገራትም እነዚህን ጥቃቶችንም በአሁኑ ሰዓት ላይ እኛም ላይ ተፈጽመዋል፣ እኛም በዚህ ድርድር ልንሳተፍበት ይገባል በማለትም በግልጽ የተናገሩ
ይገኛሉ። ባህረ ሰላጤው አገራትም በመጨረሻ የባህረ ሰላጤ አገራት ራሳቸውን የመከላከል ህጋዊ መብታቸው እንዳለ በማረጋገጥ ዓለም አቀፉ ማህበረሰብ በኢራን ላይ ጥብቅና የተባበረ መልእክት እንዲያስተላልፍም ጥሪ አቅርበዋል። ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ የሚሰነዘሩትን የአየር ጥቃት በተቀረለት ጊዜ ሰሌዳ እየሄደ መሆኑን በገለጹበት በዚህ ወቅት የባህረ ሰላጤ መንግስታት ከጦርነቱ በኋላ በሚፈጠረው አዲስ የቀጠናው ካርታ ላይ የራሳቸውን ድርሻ እንዲኖርና የሆርሙዝ ወሽመጥን የንግድ እንቅስቃሴ በኢራን ቁጥጥር ስር እንዳይወድቅም ከፍተኛ ስጋት አድሮባቸዋል። ከሆርሙዝ ሰርጥ ጋር በተያያዘ በዛሬው ዕለት አንድ ጥብቅ መረጃም ተሰምቷል። የኢራን መንግስት ባለፉት ቀናትም የአሜሪካና የእስራኤል አጋር ያልሆኑ አገራትም በሆርሙዝ ወሽመጥ በኩል በሰላም መንቀሳቀስ እንደሚችሉ ዘግቦ የነበረ ቢሆንም በአሁኑ ሰዓት ግን ከኢራን እየተሰማ ያለው መረጃ እንዳመላከተው ከሆነ ሆርሙዝ በሙሉ በሙሉ እንደተዘጋ ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ክፍት ነው የሚል መረጃ መስጠቱን ተከትሎ 3 የኮንቴነር መርከቦችን በሆርሙዝ ለማለፍ ሲሞክሩ እንዲመለሱ መደረጋቸውን የኢራን ሪፐብሊክ መከላከያ አስታውቋል። የሆርሙዝ ባህር ዳርቻ ሙሉ በሙሉ ተዘግቷልም ተብሏል። በሆርሙዝ ለማለፍ የሚሞክር ማንኛውም መርከብ ከባድ አደጋ ይገጥመዋል ስትልም ኢራን አስጠንቅቃለች። በዛሬው ዕለት በሆርሙዝ ወሽመጥ በኩል ለማለፍ የሞከረ አንድ መርከብም የሚሳኤል ሰለባ ሆኗል። በዚህ አካባቢ በአሁኑ ሰዓት ላይ ያለ ኢራን ፍቃድ ማንም ይሁን ማን ማለፍ እንደማይችልም ኢራን በድጋሚ የገለጸች ትገኛለች። ቢሆንም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ በኩል በሰላም ማለፍ ይቻላል፣ እንዲሁም ደግሞ ኢራን በሆርሙዝ ሰርጥ ላይ ያዘችውን አቋም እንድትቀይር ሲወተውቱ የቆዩ ቢሆኑም በአሁኑ ሰዓት ላይ ግን ኢራን እኔ ካልፈቀድኩኝ ማን ቢሆን ማን በዚህ ማለፍ አይችልም ብላለች። በቀጠለው በመካከለኛው ምስራቅ ጦርነት ኢራን 1 ሚሊዮን ወታደሮችን አዘጋጅቻለሁ ስትል አሳውቃለች። የኢራኑ ታስሚኒ ኒውስ ወታደራዊ ምንጮችን ጠቅሶ እንደዘገበው አሜሪካ እግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮችን ለጦርነት ማዘጋጀቷን ዘግቧል። አሜሪካ የኢራን 90% የነዳጅ መሸጫ ማዕከል የሆኑ የካርግ ደሴት በእግረኛ ወታደሮችም እቆጣጠራለሁ ማለቷን ተከትሎ በርካታ የኢራን ወታደሮችን በካርግ ዙሪያ የመሬት ውስጥ ምሽግ ቆፍረው የአሜሪካ ወታደሮችን እየጠበቁ እንደሚገኙ ነው በአሁኑ ሰዓት ላይ እየወጣ ያለው መረጃ ያመላከተው። የዋይት ሃውስ አስተዳደር ለቴህራን ባስተላለፈው ጥብቅ መልእክትም በአሁኑ ሰዓት ላይ ተመሳሳይ እርምጃዎችን የምትወስድ ከሆነና እንዲሁም ደግሞ በሆርሙዝ ሰርጥ ያለውን ሰላም የማታስጠብቅ ከሆነ ለሚያልፉ መርከቦችም ደህንነት ሽፋን ማሰጥ ከሆነ የማያዳግም ጥቃት ከአሜሪካ እንደሚጠብቃት መልእክት ማስተላለፋቸው ይታወሳል። በአሁኑ ሰዓት ላይ የአሜሪካው መንግስትም የካርግ ደሴትን በእጁ ለማስገባትና የኢራን ወሳኝ የነዳጅ ማከማቻዎች እንዲሁም ደግሞ የነዳጅ መሸጫ ወደቧን ለመያዝ እየሰራ ይገኛል። ቢሆንም ግን ኢራን እኔ ሳልፈቅድ በሆርሙዝ ባህር ሸርጥ እንዲሁም ደግሞ የካርግ ደሴትን ማንም ሊይዝ አይችልም በማለትም 1 ሚሊዮን ወታደር እንዳሰማራች ነው ከስፍራው የወጣ መረጃ ያመለከተው። ውድ አድማጭ ተመልካቾቻችን በመካከለኛው ምስራቅ ጦርነቱ በቀጠለበት በአሁኑ ሰዓት ላይ በተለያዩ የዜና ምንጮችም አዳዲስ መረጃዎችም ይወጡ የሚገኙ ሲሆን የተረጋገጠና መደመጥ ያለበት መረጃ በእጃችን ላይ እንደገባ የምንመለስ ይሆናል። በዚህ መረጃ ሰዓት ይዘንላችሁ የመጣነው መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።